አሁን አርፈሽ ቁጭ በይ እኮ ገና ይኸውልሽ እለጥፍሻለሁ በቃ ዞር በል በእናትህ ምን እያደረግሽ ነው ምን እያደረግሽ ነው እኮ ምን እያደረግሽ ነው ምን እያደረግኩ ነው ምን ሳረጋየኸኝ እኔ ለምን እንደዚህ ታደርጊኛለሽ ሾን ብሎ እኔ ለመወንጀል ምን አድርጌሽ እንደዚህ አደረግሽኝ ቆይ አድርጌሽ እኮ ችግር የለብኝም እኮ ይኸውልሽ በገዛ ቤትሽ በተቀመጠ ካሜራ እያንዳንዷን ነገር ታሳይኛለሽ መጀመሪያ ደረጃ ይሄን ካሜራ አስጠፋልኝ ካሜራው አይጠፋም በቃ አስጠፋልኝ አይጠፋም እኔ ተጨቃጨቂ ነው የምታሹ ጠጪ በቃ እንዴ ምንሽ ነው አይ እኔ ያየሁብሽ ያለና በቃ አጨቅጭቂኝ እንዴ ይኸውልሽ ትሰሚኛለሽ ንገሪኝ እኮ ነው የምልሽ በቃ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ እኮ ንገሪኝ በቃ ብዙ ነገር ነገርኩ አይደል በቃ ስርዓት ያዥና ንገሪኝ ሌላ ይኸውልሽ አይደለም ከዚህ በፊት የጠረጠርሽው ነገር ነበረ በዚህ በመድኃኒት እያደነዘዘሽ ሴቶችን እንደምትደፍር ማለት ያው እኔ ከሴቶች ጋር ዘና ማለት ደስ ይለኛልና ያው ዘና እንድትልኝ ነው የእንቅልፍ ክኒን ይሰጥ የእንቅልፍ ክኒን ምን እንድትሆን ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ አሁንም በየጊዜው እንዳልኳችሁ አዳዲስ ጉዳዮች፣ አዳዲስ ርዕሶች፣ አዳዲስ ታሪኮች እየተፈጠሩ ነው። ለዛም ደግሞ መገኘት ባለብን ቦታዎች ሁሉ እየተገኘን ነውና ዛሬ ደግሞ አንድ እህታችን ጋር ተገኝተናል። ከሷ ጋር የተወሰነ ምን ሰማው ነገር ስላለን እዚህ የተገኘ ነውና እሷ የምትነግረን ነገር አለ። ምንድነው ማነስ ምን እያደረገ ነው የሚለውን እንግዲህ እሷ ከምትናገረ ምናየው ምን ሰማው ይሆናልና ላይክ ሼር በማድረግ ቪዲዮውን ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩ እላለሁ። አሁን ወደ ጉዳያችን። እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ስላገኘሽ ደስ ብሎኛል። እኔም በጣም ደስ ብሎኛል ስለመጣክ። እሺ በመታወቅ እንጀምር። እሺ ሀና እባላለሁ። እሺ ሀና ያው በደንብ አይደለም ግን የተወሰነ ያሉን ነገር ነግረሽኛልና ለኔም ለተመልካቾቼም ቀጣይ ለማደርገው ነገር ግልጽ እንዲሆነኝ ብዬ ነው እዚህ የተገኘሁትና እሱ ምንድነው የተፈጠረው ማንስ ምን አድርጎ ነው የሚለውን ነገር ንገረኝ። ያው ማለት እኔ በዋነኛነት አንተ እዚህ ድረስ እንድትመጣ የፈለኩት ነገር ጓደኛ አለች እና የጓደኛዬ ነገር በጣም አሳስቦኛል እና ለዛ ነገር መፍትሄ ከሰጠከኝ ብዬ ማለት ነገሮችን እንድታጣራልኝ ስለፈለኩ ነው። ለዛ ነው አንተ እንድትመጣ የፈለኩት። ምንድነው የተፈጠረ ያለው? ምን እያደረገች ነው? እንዴት ብዬ እንደማስረዳህ አላውቅምና እኔ ማለት አንድ አለችኝ የምላት ጓደኛዬ ነች እና ማለት ብዙ ነን እኛ የሴትም የወንድም ጓደኞች አሉን። ግን ምንድነው ከተወሰነ ጊዜ በኋላ የባህሪ መለዋወጥ አይነት ነገር የጸባይ መቀየር ከጓደኞቻችን ይበልጥ ደግሞ በጣም ያሳስበኛል ከወንድ ጓደኞቻችን ጋር መራራቅ፣ ብቸኝነት ማብዛት አይነት ውስጥ ገብታለችና ያ ነገር ለኔ ምንም ግልጽ አይደለምና ምን ሆና ነው ማለት ለኔ በጣም ጥሪ ያለው ላቅ እሷንም ጠይቃት ምናምን ልትነግረኝ አልቻለችም። ስለዚህ እኔ በቃ ማለት ምን ሆና ነው ለምን እኛንስ ትሸሸናለች ማለት እኔ እንደውም ብዙ አልሸሸችኝም ግን ከአብዛኞቻችን ጋር በተለይ እንዳልኩ የወንድ ጓደኞቻችን እነሱን ጭራሽ ማግኘትም አልፈልግም። ወንዶችን ነው አዎ ማለት ጓደኞች አሉን እኛ የሴትም የወንድም አሉንና ይበልጥ ደግሞ በጣም ግራ የሚያጋባኝ ነገር እሱ ነው። ጭራሽ እነሱን ደግሞ ሸሽታቸዋል ወንዶችም ማለት ነው። ምናልባት የፍቅር ህይወቷ እንዴት ነው በዛ ምክንያት ይሆናል ወይ ተጎድታለች? እንግዲህ ጓደኛዬ ነኝ ብለሽኛልና በደንብ ታውቂያታለሽ። ከዛ አንፃር ይሆን እንዴት መሰለክ ከዛም አንፃር ሊሆን ይችላል። የፍቅር ጓደኛ ምናምን ነበራት ከፍቅር ጓደኝነትም እንደውም አልፈው እስከ ትዳር ድረስ ለመድረስ ሁሉ ነገር ተስተካክሎ ሁሉ ነገር ባለቀበት ሰዓት ለመጋባት ነው። ለመጋባት ማለት ነውና ምንም በማናውቀው ነገር ምን እንደተፈጠረም በቃ ማለት ግራ በሚያጋባ መልኩ ትዳሩን አልፈልግም ማለት እሷ ናት ያለችው። እሷ ነች ያለችው ማለት እኛን እስከሚያስደነግጠን ግራ እስከሚያጋባን ድረስ እና ትዳር አልፈልግም ማለት ከልጁ ጋር በዛ ተለያዩ። ከዛ በኋላ ግን ወንዶች ላይ ያላት ነገር የሆነ የጥላቻና የመራቅ ነገር ነው እና ምንድን ይሆን ማለት ያ ነው ግራ እኔን የሚያጋባኝ ነገር
እና እንዳልኩ ከአሁን በፊት በጣም ወተን እንዝናናለን። የትም በቃ ማንሄድበት ቦታ የለም። ስራችን እኛ መዝናናት ነው። ያው እሷ አቅም ያላት ነች፣ የሀብታም ቤተሰብ ልጅ ነች እና ስራ ትሰራም ከውጭ ነው ብር የሚላክላት እና ቤተሰቦቿ ውጭ ናቸው። ውጭ ናቸው። ስለዚህ እሷ እንደፈለገች ዘና ብላ የምትኖር ሴት ነች። ስለዛ ምንም አያስጨንቃትም። ከዛ በቃ ተሰብስበን እኛም ብዙ ነን ወተን ተዝናንተ ምናምን ነው የምንገባው። እኛ የለመድነው ይሄንን ነው ከሷ ጋር ውጭ ላይ ማለት እንደፈለግን ውጭ ላይ ነው። እና ግን እንዳልኩ ከጊዜ በኋላ ይሄን ትዳር አልፈልግም ካለች በኋላ እየሸሸችን መጣች እና እንውጣ እንዝናና እንጂ እንደ በፊታችን ምናምን ብለን እንኳን ስንደውልላት አይ አልወጣም፣ በቃ እንደውም እኔን ማግኘት ከፈለግሽ ነይና አግኚኝ እቤት ምናምን ነው። እና የሆነ ጊዜ ለቤት ስመጣ በቃ ብቸኛ ነች። በጣም ትጠጣለች፣ በጣም ነው የምትጠጣው እና ራሷን አሁን በመጠጥ ውስጥ ነው ያለችው። እና ያ ነገር አዳዲስ ነገር ስለሆነ እኔ አሁን ግራ ስለገባኝ ነው። እንዳልኩክ እኛ የለመድነው በህብረት አንድ ላይ ሆነን መዝናናት ነው። ከጊዜ በኋላ ከኛ ጋር አትሄድም፣ በቤት ውስጥ ነች። ቤት ውስጥ መጣ ራሷን በመጠጥ አደንዝዛ ነው ማገኛት እና ያ ነገር ተለወጠብኝ እና ምን ምክንያቷን አላወቅኩም። ቤት ስትሄጂ ምን አይነት ነገር ነው የምታዩ ከመጠጡ በተጨማሪ? እሱም ነገር ግራ የገባኝ ነገር አለ ማለት እንጃ። እኔ ራሴ ስቅጥጥ ይለኛል። አሁን ከጊዜ በኋላ ቤት ስገባ ሌላ አይነት ሙድ ነው የምታራምደው። ማለት እኔን መነካካት አይነት ነገር ምናምን፣ ቁጭ በይ ጠጪ ምናምን አይነት ነገር ነው እና ስቅጥጥ ነው የሚለኝ። እንጃ ግራ ነው። መነካካት ማለት በቃ አለ አይደለ ሰው መነካካት ሌላ ነገር ውስጥ እንድትገባ ማድረግ፣ እንደዛ አይነት ነገር ነው እያሳየችኝ ያለውና አንድም ግራ ይገባኝ ለዛ ነው። ከዚህ በፊት እንደዚህ አይነት ባህሪ ነበረ? ያ ጓደኛ ማለት በፊት እንደዚህ በግሩፕ ምናምን በምንዝናናበት እንደዚህ አይነት ነገር ከግሩፕ በተጨማሪ አንቺ እና እሷ ለብቻ አብራችሁ ብላችሁ አታውቁም? አይደለም አናውቅም። ማለት እኛ በቃ ብዙ በግሩፕ ነው ወተን ተዝናንተን ምንም ብለን የምንመጣው እና እንዳልኩ ከሆነ ጊዜ በኋላ ነው በቃ እሷ ብቸኛ አይነት ነገር ውስጥ የመጣችው እና ላገኝሽ ምናምን ነገር ስላት እቤት ነው የምትቀጥረኝ። እቤት ስመጣ ወይ ጠጥታ ምናምን ነው የማገኛት። ከዛ እኔ የማይሆን ነገር በቃ እንዳልኩ መነካካት ሌላ ነገር አይነት ውስጥ እንድንገባ አይነት ምናምን እና እኔ ግራ ገባኝ። ለዛም ነው በቃ አንድም ለአንተ ደውዬ እንድትመጣና እንድትከታተልኝ ይሄን ነገር ያደረኩት። ምን ሆናለች እቺ ልጅ ማለት ባህሪዋ የተቀየረው ሙሉ በሙሉ ነው። አንድ ነገር አይደለም። አንደኛ ብቸኝነት አብዝታለች፣ ሁለተኛ ከኔ ጋር ያላትን ነገር ማለት እኔን መነካካት ማለት ሌላ ነገር ብዬ ነው የማስበው እና ይሄን ነገር እንድትከታተልልኝና እንድታጣራልኝ ነው። እንግዲህ ከዛ በፊት እንደዚህ አይነት ባህሪ የላትም ብለሽኛል። ከኋላ የመጣ ነው እና ከቤተሰቦቿ ጋር ያለችበት ሁኔታስ ምን አይነት ነው? ደህና አይደለች ማለት? ያወራሉ፣ ይደዋወላሉ፣ ያግዟታል እንደ በፊቱ? እንግዲህ በእነሱ ነው የምትኖረው ብለኝ። በደንብ ያግዟታል። እሷ ምንም አይነት ችግር የለባትም። አሁንም ድረስ በጣም ነው የሚላክላት እና እንደፈለገች ሆና ነው የምትኖረው። ምንም ችግር የለባትም። ስራ እንዳልኩ ሰርታ አታውቅም። በቃ እንደፈለገች ነች። እንደዚህ ቤት ነው የምትኖረው። የምንም ችግር የለባትም እንዳጠቃላይ ልጅቷ ማለት ነው። እና ግን አሁን ጸባዩ ነው የተቀያየረው። የረጅም ጊዜ ጓደኛሞች ከሆናችሁ ፍቅረኛዋ እስከ ትዳር ለመጋባት የደረሱ ሰዎች ናቸው እና መቼስ ትተዋወቃላችሁ ብዬ አስባለሁ። ከሱ ጋርም ቢሆን እሱን ምክንያቱን ያለውን ሁኔታ ለመጠየቅ አልሞከርሽም? እሱን ነው የምትለኝ? እሱን ምን ብዬ ልጠይቀው? እሷ እኮ ነች ማለት ትዳሩን አልፈልግም አይነት እሷ እኮ ነች። ገብቶኛል። ግን ምን ተፈጥሮ ነው የሚለው ነገር ነው። የሆነ ምክንያት ይኖራታል በራሷ። እሷ ጠይቃሻት ነበር መጀመሪያ ወይስ አልነገረቻችሁ? ምንም የምትነግረን ነገር የለም። አትናገርም እኮ። ለዛ ከሆነ እሷ ምንም ካላለች እሱ ጋር ቢያንስ የሆነ ነገር ይኖራል። ያው ግን እኛ አልጠየቅነውም። ምክንያቱም ያው ይሄን ነገር እሷ እንደዚህ ስላለች እሷ ላይ ነው ትኩረታችን ያደረግነው እንጂ እሱን አላልንም። ቅርበታችሁም ያው ለእሷ ስለሆነ አላናገርነውም። እነዛ የወንድ ጓደኞችስ ምንድን ነው የሚሉት? የወንድ ጓደኞቼማ ይሄ መቀያየሯ፣ ብቸኝነት ማብዛቷ፣ እኛ እነሱን መራቃቸው እነሱም ግራን የገባቸው እና ምን ሆና ነው እቺ ልጅ ነው የሚሉት እና ሁሉም አሁን ልክ እንዳለ ጓደኞቻችን ግራ በመጋባት ላይ ነው ያሉት። ምንም እንደዚህ ግልጽ የሚባል ነገር የለም።
የታወቀ ነገር። ስለዚህ በትክክል ያያችሁት ነገር ምንም አይነት ምንም ነገር ያየነው ነገር የለም። ግን በቃ እኔ በግሌ ያየሁት ነገር በጣም የሆነ የሚገርም የሆነ ማለት ደስ የማይል ነገር ነው እኔ ላይ ስታሳየኝ የነበረው እንጂ እንደዚህ እንዲህ ተብሎ እንትን ያልነው ነገር የለም። ስለዚህ እሷ ትንሽ እውነት እንዳልሽው ምንም አይነት የገንዘብም የምንም ችግር ከሌለ እናንተ ጋር የሰራችሁት ስህተት ከሌለ በዚህ ልክ ምን አሁን ሞር ደግሞ አንቺን ለኔም ትንሽ ጥያቄ የፈጠረብኝ አንቺን ወደ ሌላ ነገር መገፋፋት ያልሽው ነገር ለኔ ትንሽ ጥያቄ ፈጥሯል። እኔንም ግራ ያጋባኝና አንተንም ለመጥራት የደረስኩት አንዱም ይሄ ነው ዋናው ምክንያቴ። ስለዛ እንጃ እንዴት አድርገህ ካንተ ራስ ይህን ነገር እንደምታጣራልኝ እንደምትከታተልልኝ አላውቅም። እንግዲህ እሺ በእርግጥ ያው እኛ የምናደርጋቸው ነገሮች ይኖራሉ ያንቺ እገዛንም ስለሚያስፈልገን፣ ግን በዋናነት አሁን በምን ያህል ጊዜ ልዩነት ነው የምትገናኙት በአካል ምናምን? እሷ ችግር የለባትም፣ ሁሌም ፍሪ ነች፣ ሁሌም ይመቻታል፣ ምንም ችግር የለባትም። እኔ በፈለኩበት ሰዓት ብደውል ይመቻታል። ምን ያስጨንቃታል? ስራ የላት ምናምንና አለች። የገንዘብ እጥረት ነው የምንም ነገር ችግር ስለሌለባት አለች ቤት ነው። ሌሎች ጓደኞች አሏት አንቺ ከምታውቂያቸው ውጭ? ያው ታወራለች ማለት ነው። አይ እኔ ማውቃቸው ማለት እኔ ከማውቃቸው ውጪ እንኳን ያላት አይመስለኝም። አልነገረችሽም? ምንም ነገር የነገረችኝ ነገር የለም። ያው ማለት እኛ አለን በግሩፕ ነን ብዬ ካለው ግን ከኛ ውጪ ያላት አይመስለኝም ጓደኛ። ታዲያ እንደዛ ከሆነ ምናልባት አንዳንዴ አዳዲስ ሰው ወደ ህይወታችን ሲመጣ የመቀያየር አዳዲስ ባህሪ የዛን ሰው ባህሪ የመላመድ ነገር ይመጣልና ከዛ አንፃርም ነበር ይሄንን ነገር የጠየቅኩሽ። አይ የላት እኔ እስከማውቀው ድረስ ከኛ ውጪ ሌላ ጓደኛ ያላት አይመስለኝም። የላትም ማለት እሺ ምናልባት ለእናንተ ምንም ነገር እንግዲህ የለም እያለች ነው። ምክንያቱም የምትነግራችሁ ነገር የለም። ከቤተሰቦቿ ጋር ትግባቢያለሽ አንቺ? ከሷ ቤተሰቦች ጋር አንግባባም። እንዳልኩ አብዛኞቹ ውጭ ሀገር ምናምን ናቸውና አንድና አንድ ከሷ ጋር ነው ጓደኝነታችን። ከማን ጋር ነው የምትኖረው እሷ? እሷም በዚህ ሰዓት ብቻዋን እኮ ነው የምትኖረው። ብቻዋን ነው የምትኖረው? ሁሉም ቤተሰቦቿ እዚህ የሉም ማለት ነው? ማለት አብዛኞቹ እዛ ናቸው፣ የተወሰነም እዚህ ያላት፣ ግን እሱ አቅምም ብርም ስላላት ለብቻዋ ተከራይታ መኖር ከጀመረች ቆይታለች። እነሱ ይረዷታ ስለሚያግዟት ቆይታለች ብቻዋ መኖር ከጀመረች። መስራት ስለማትፈልግ ነው ወይስ የእነሱ ገንዘብ ስላለ ነው? ያው የእነሱ ገንዘብ ስላለ ነው እንጂ እንትኑ ችግር የለባትም። የመስራት ችግር የለባትም፣ ግን በየጊዜው እንደዚህ እየተላከላት ስለሆነ ለምን ትሰራለች? ያንን በማለት ነው። እንደዛ ከሆነ እሺ አሁን በምን አይነት መልኩ አሁን እኔንም አዲስ ሰው ስታይ እንግዲህ ወንድ ነኝ፣ እዚህ ጋር ካሜራ ስላለ ካሜራማኑም አለ ምናምን ከወንዶች ጋር ነው ጥላቻዋ ብለሽኛል። ኢቭን አይደለም አዲስ ሰው ነበር ጓደኞቿን እየራቀች ነውና ሰው እኔ በምን አይነት መልኩ ልላት እችላለሁ ላገኛት እችላለሁ? አንቀጣ እኔ ቤት ከሄድኩ ደስ አይልም ማንንም ብዬ ልሄድ ይችላል፣ ወይንም ደግሞ ምንም የተለየ ነገር ላይኖር ይችላል። ስለዚህ እንደኔ ሀሳብ ትደውይላትና እንዴት እንዳለች ቼክ አድርገሽ ረጅም ሰዓት ቤት ነው ብለሽኛል። ስለዚህ ቼክ አድርገሽ ትሄጃለሽ። የሚሆነው ያው አንቺ ጋር ምን ታድርግ አታድርግ የሚለውንም በዛው እናያለን። ሁለተኛ ደግሞ ካሜራ አነስተሽና አስቀምጪ ቤት ውስጥ። ካሜራው ምን መሰለሽ ምናልባት ቤት ውስጥ ማንንም የለም ብላ የምታደርጋቸው ነገሮች ሊኖሩ ይችላሉ። ወጥቷል እንግዲህ ረጅም ሰዓት ቤት ውስጥ ብቻው የሚኖር ሰው የምትኖር ናት። ብዙ ነገሮችን መጣጣ ምትል ናት አይደለ? ስለዚህ የባህሪ መቀያየሯ ቤት ውስጥ በምታደርጋቸው ነገሮች ልታሳይ ትችላለች። ከዚህ በፊት መውጣት የለመደች አሁን ቤት ውስጥ የሚያውላት ነገር የሆነ ምክንያት አለ፣ ቤት ውስጥ የሆነ ነገር አለ ማለት ነው። ስለዚህ ያን ነገር እንትን የምትል ከሆነ ቤት ውስጥ የሚያሳየን ነገር ሊኖር ስለሚችል አስቀምጠሽ ውጪ። ካሜራው ትንሽ ምን መሰለሽ አንቺ በጥንቃቄ ታስቀምጫለሽ እሷ በማታውቀው መንገድ። ከዛ በኋላ ካሜራውን እኛ ውጭ ላይ ኮኔክት አድርገን የትም ቦታ ሆነን ማየት መከታተል የምንችለው ነው። ኢቭን ይነካ አይነካ ወይስ ምን እየተደረገ ነው የሚለውን ነገር እዛው ሆነን ማየት የምንችለው ነው። ከዛ የከፋ ነገር ቢኖር እንደ አስፈላጊነቱ በሰዓቱ መድረስ ካለብን ምንደርስበት ነው። በደንብ ለመከታተል ለመቆጣጠር ይመቻል። ስለዚህ ያን ነገር አንቺ ካደረግሽ ለኛ ይቀልልናል እና ደግሞ ትክክለኛ ነገሩን ይዞልን ይመጣል ብለን እናስባለን ካሜራው። እሺ አይመስልሽም? ይሄ በጣም ጥሩ ሀሳብ ነው። ስለዚህ አሁን ትደውይላታለሽ። ከዛ በኋላ እንዳልኩሽ ቤት ውስጥ
ሂደን እንግዲህ አንቺም ሂደሽ ያለውን ነገር እንትን ትያለሽ፣ እኔ መገኘት ባለብኝ ሰዓት መገኘት እችላለሁ። እንደዛ ይሻላል። እንግዲህ ውድ ተመልካቾቻችን ሀናን እንደሰማችኋት ነው። ትንሽ ለየት ያለ ነገር ነው። የጓደኛዋ ሁኔታ አሳስቧት ነው እኛን ልጠራ ይቻላለችው። ከምትነግረኝ ነገር አንጻር የባህሪዋ መቀየር አለ። ያን የቀየራት ደግሞ የራሱ የሆነ ምክንያት አላት፣ በእርግጠኝነት ምክንያት አላት። ግን ያ ምክንያት ምንድን ነው የሚለው ነገር ነው ትንሽ አሳስቧት እንትን ያለው። ያ እንደተባባል ነው ከዚህ በፊትም ታውቃላችሁ፣ በየቦታው የምንልካቸው የምንሰጣቸው ካሜራዎች ብዙ ነገሮችን እያመጡ እያሳዩን ችግሮችን እየፈቱልን ስለሆነ አሁንም እንደዛ ነው የምናደርገው። እንግዲህ ሀና በጥንቃቄ ታስቀምጣለች። ካሜራው ምን ይዞ ይመጣል የሚለውን እኛም ከእናንተ ጋር ሆነ የምናየው ይሆናል። እንግዲህ ወደዛ መሄድ እንችላለን። ሰላም ነው። ምንድን ነው መጥፋት? ጠፋሁ ሰሞኑን ዘና እንዳይደብርሽ አረጋለሁ። እና እንዴት ነሽ? አለሁልሽ። ሁሉ ሰላም አለ። ደህና ነሽ? አለሁ ውዴ። ምንሽ ነው የጠፋሽው? ጠፋሁ ይባላል በሳሎንችን ሰሞን በጣም ጠፍተሻል። አልታወቀሽም። ቀይ ሆናለችን ሰሞን ይሆናል። ደህና ናቸው ጓደኞቻችን? ደህና ናቸው። እንጂማ በቃ አልፈልጋችሁም አልሽኝ። ውጭ በቃኝ። ስለዚህ ቤት ይሻላል። በቃ ይሻላል ማለት ነው። ጠጪ በእናትሽ እየጠጣሽ እሺ። ከደብረሽ ይቀየርልሻል። ይሁን ተመስቶኛል። እኔ የምልሽ ግን ይሄ መጠጥ እንዴት ነው የምትይው? ማለት አልገባኝም። በቃ ማቆም አለብሽ። ምንድን ነው የማቆመው? እንዴ አሁንማ ጭራሽ የዕለት ይኸውልሽ፣ ጭራሽ እኮ አሁንማ የዕለት ኑሮሽ ሁላ ሁሉ ነገርሽ መጠጥ ሆኗል። በዚህ ዓለም ላይ ምን እንደመጠጥ የሚያስደስት ነገር አለ? ሲበዛው የሚያደርገኝ ማሰብ አለብሽ። እንደምታይ ቤት ውስጥ ነኝ። በምንድን ነው እሺ እየተደበርኩ? አዎ ቤት ውስጥ ነሽ፣ ግን አንቺ እኮ ፈልገሽ ነው ቤት ውስጥ እየሆንሽ ያለሽው። ጓደኛ ወይ ቤተሰብ ወጥተሽ አይደለም አይደል? በቃ አስጠላኝ፣ ውጭ አስጠላኝ። እሺ ስለዚህ በቃ ጊዜ ሰዓቴን በመጠጥ ነው ልገለው የምችለው። እሺ ጓደኞቻችንስ ምን አድርገውሽ ነው? በተለይ ወንዶቹን ምን አድርገውሽ ነው? ወንዶች አንቺ ራሱ ቢቀሩብሽ እንዴ? ለምን ይቀሩብኛል? አያስፈልጉም። ወንድም ይሰራል። ምን ማለት ነው? ምን ማለት ነው? ይቅርብሽ። ለማንኛውም እየጠጣሽ እኔ በጣም ግራ እያጋባሽኝ ነው ጓደኛዬ። ምንም ግራ አይግባሽ። አይ ከጊዜ ወደ ጊዜ እኔ ምን አይነት ነገር ምንድነው? ምን ሆነሻል? በጣም ደስተኛ ነኝ በአሁኑ ሰዓት። የሚገርምሽ ነገር ከሰው ርቀሽ ብቻሽን መሆን ብለሽ ደግሞ ጭራሽ ወንዶች ምን ያደርጉልሻል ማለት ጀመርሽ። ምን ማለት ነው? እነሱ እኮ ጓደኞቻችን ናቸው። ይሄን ታውቂያለሽ አይደል? ጨቃጨቂ ነው የመጣሽው። ጠጪ በቃ እንዴ ምን ሆነሽ ነው? አይ እኔ እያየሁሽ ያለ ነገር በቃ አጨቅጭቂኝ እንዴ ስማ ጠጪ እና ዝም ብዬ ማየት አለብኝ አንቺ እንደዚህ ስትሆኚ? ምን ሆንኩኝ? በጣም ደስተኛ እኮ ነኝ። ምንም ደስተኛ አይደለሽም። መስሎሽ ነው ነገር አለኝ። ምን ሆንኩት ነገር አለ? ቀን በቀን ቤት ዘግተሽ ብቻሽን እንደዚህ እየጠጣሽ እናሽ በቃ አጨቅጭቂኝ። ከጠጣሽ ጠጪ። እኔ ሁኔታሽ በሰላም አይመስለኝም እንደዚህ ሆንሽው። በጣም ተመችቶኛል። ምን አይነት መቼት ይኸውልሽ ብቻሽን ቤት ውስጥ መቀመጥ ከዛ እንደዚህ በመጠጥ መስከር ከሰው ርቀሽ አጨቅጭቂ። በዛ ላይ ውጭን ማየት አልፈልግም ማለት መውጣት አልፈልግም። በዛ ላይ እኔ ደግሞ ይኸውልሽ ነው ያንቺ ነገር በጣም ግራ እያጋባኝ ያለው አንድና አንድ ወንድ ማየት አልፈልግም ብለሽ ደግሞ ጓደኞቻችን አዩት እኮ ምን ጠቀሙኝ? ምን ይጠቀሙኝ ነገር አለ? እስኪ አንቺ ተጠቅመሻል። ምን አረጉሽ? ተመቹኝም አልፈልግም። ጭራሽ የወንድ አይን ራሱ ማየት አልፈልግም። አስጠልተውኛል። በቃ
አጨቅጭቂኝ። አሁን ጠጪ ዝም ብለሽ እየጠጣሽ አይደለም። ምን ሆነሽ ነው? ልጨቀጭቂኝ ነው የመጣሽው? አብረን ነበር እንዴ ስንጠጣ ስንሰክር ስንጨፍር ነበር። እንደዛም ዛሬ ምን ይኸውልሽ፣ ያንቺ ደግሞ በዛ። አንደኛ ብቻሽን ነሽ፣ ሁለተኛ ሰው አትፈልጊም እና ቀን በቀን አረግሽ። በቃ ህይወት ተመችቶኛል። ካልተመቸሽ አንቺን መቅረት ትችያለሽ እኔ ጋር ለመምጣት። እንዴት ነው እንደዚህ አይነት ነገር የምትናገሪ? በጣም የሰለቸኝ ጥያቄ ነው። ይሄን ነገር ቀንሺ ማለት ይሰለችሽ? አዎ በጣም ነው የሰለቸኝ። በቃ እኔ ተመችቶኛል። እሺ ከዚህ ዘና በያንቺ። እሺ ለምንድን ነው ከሰው ሲራክሹ? ምን ያደርጉልኛል? ምን ጠቀሙኝ? የሚጠቅሙኝ ነገር አለ? የጠቀመኝ ነገር አለ? በቃ አልፈልግም። ቤቴ ተመችቶኛል። ምን ጎደለብኝ? አለቀ። በቃ ዘና ፈታ እያልኩኝ ነው። ስለዚህ አላቆምም ነው እያልሻለሽ? ተመቸኝ እኮ። እኔ እንዴት እንደማስተውሽና እንዴት እንደምነግርሽ ሁላ እኔ ግራ እየገባኝ ነው። ከዚህ በላይ አጨቅጭቅኝ። እኔ በጣም ደስተኛ ነኝ። ይሄ እኮ ጭቅጭቅ አይደለም እያልኩ እኮ ነው። እኔ ከዚህ ነገር ውስጥ መውጣት ስላለብሽ ነው እየነገርኩሽ ያለሁት። ጠጪ ትናንት ጨቃጨቂ እየጠጣሁኝ እኮ ነው። ጠጪ ምን እየሆንሽ ነው ግን አንቺ? ምን አይነት ባህሪ ነው የመጣሽው ማለት ነው? እሺ በይ እዛ ጋር ቁጭ በይ፣ ቁጭ በይ እዛ ጋር። ምን ሆነሽ ነው አንቺ? ራሱ አዲስ ባህሪ የምታሳይ እኔ አይደለም አንቺ ነሽ አዲስ ባህሪ የምታሳይ። እሺ ያው ተነሽ ነው። እሺ ጠጪ። እኔ እየጋበዝኩሽ ነው። ስለ ግብዣሽ አመሰግናለሁ፣ ግን ቦታሽ ላይ ቁጭ በይ። እመጣለሁ። ቆይና ቁጭ በይ በቃ። እኔ በጣም እያናደድሽኝ ነው። አንደኛ መጠጥ ቀን በቀን ነው እየጠጣሽ ያለሽው። እሺ ቆይ እስኪ እኔ ላስተካክልልሽ። ምንም ወሬ ነው የማታስተካክልኝ። እሺ እየጠጣሽ ነው። በእናትሽ እየጠጣሁኝ ነው። ተነሽ ትጋውጪ። ደስ ይበልሽ። አንቺ እየጠጣሁኝ ነው። እንዴት ደስ እንደሚለኝ። ምኑ ነው ደስ የሚልሽ? ስጠጣ። ካልጠጣሽስ እንዴት ውላለሁ? በቃ ይሄ ነው እኮ ነው። እንዴት ነው ግን የምትሉት እናንተ? እኮ በጣም ነው የምትገርሙት። ሄሎ ወይ ውዴ፣ እንዴት ነሽ? ደህና ነሽ ወይ? ምንድን ነው እንዲህ መጥፋት? አለሁ እቤት ነኝ። ነይ በእናትሽ፣ እንደውም በጣም ናፍቀሽኛል። በቃ ቶሎ ቶሎ ነይ እሺ። አለሁ ቤት ነኝ፣ እጠብቅሻለሁ። ጓደኛዬ ናት፣ አታውቂያትም ማለት? እኔ ለስራ ጉዳይ ነው። ጭራሽ እኔ ማላውቃችሁ ጓደኛለሽ እንዴ? ከኛ ውጭ አንቺ ጓደኛለሽ እንዴ? አዎ አለኝ፣ ብዙ ጓደኛ አለኝ። ከኛ ውጭ አንዱን ነገር መንገር ማስረዳት አለብኝ እንዴ? ከኛ ውጭ? አዎ። እንዴት ታዲያ እስከ ዛሬ አላውቅም? ሁሉም ነገር መንገር አለብኝ ላንቺ። አጠጪ፣ ጓደኛ ተያዢ፣ ምን አትበይ። ጓደኛ እስከሆነ ድረስ ግዴታ ማወቅ አለብኝ አንቺ ጋር ያሉን ሰዎች። ሁሉም ነገር ማወቅ የለብሽም። እንደውም በቃ እኔ በጣም እያናደድሽኝ ነው። በቃ ምንም በጣም እየተናደድኩብሽ ነው። በቃ ቀጥይ፣ በቃ ነው ሂጂ። እኔ ልጨቀጭቅ ነው የመጣሽው? እኔ ልጨቀጭቅሽ አይደለም። ውጪልኝ፣ በቃ ይቅርታ፣ ውጪልኝ። በቃ ማጠጪ ከኔ ጋር ገና ማቲ ከሆነ ምን ታደርጊልኛለሽ? እኔ ነገር እንድታቆም ይፈልጋለሁ። ይቅርታ፣ አላቆምም። ስለዚህ ውጪልኝ። በቃ ይሄ ነው። አዎ፣ ጭራሽ ሂጂልኝ እያልሽ ነው። በቃ እንደውም በጣም እያስደበርሽኝ ነው። በጣም ታገዝኩሽ። እንደውም ጓደኛዬ ስለሆንሽ እኮ ነው እያስደበርኩሽ። ይሄን ነገር አቁሚ ስላልኩሽ ነው። በቃ አላቆምም። መብቴ መሰለኝ። ተመችቶኛል። ይሄ ተመችቶኛል። በቃ ቀጥይ፣ ውጪ። እሺ ማን ነው አሁን የተደዋወልሽው? ይሄን ማወቅ አለብኝ። ለስራ ጉዳይ ነው። ማወቅ የለብሽም። አለቀ በቃ። ካልሆነ ጓደኛታችን እዚህ ላይ ማውቃት ይችላል። ይሄን አክል። ምክንያቱም ከኔ ጋር ዘና ማለት አትፈልጊም፣ መደሰት አትፈልጊም። እኔ ደግሞ ዘና ማለት ነው የምፈልገው። ሰው ትችያለሽ። እኔ በጣም እየገረምሽኝ ነው። ስለዚህ አሁን ሂጂ እያልሽኝ ነው። በቃ አዎ ሂጂ። በቃ ይሄ ነው። እንደውም በጣም አስቸኳይ ጉዳይ ነው ያለብኝ። የለማንሽ ሂጂ ማለት አስቸኳይ ጉዳይ ትወጪ ነው ወይስ የሚመጣ ሰው አለ ነው? ይቅርታ ጠየቅኩሽ እኮ በቃ ሂጂ። በጣም ነው የማዝነው። እሺ የምታደርጊው ነገሮች ሁሉ በጣም እያበሳጨኝ። እኔ በጣም ተመችቶኛል። ዘና እያልኩኝ ነው።
እና አሁን ለምን አትሄጂም? ስለዚህ አንቺ የምትይኝ አልሰማም ሂጂ ነው እያልሽኝ ያለሽው? የሰማሁ አይደለም እኮ እስካሁን ድረስ በጣም እየጨቀጨቅሽኝ ነው። አትጨቃጨቅ ሄድ ያው በቃ ሄጃለሁ። ደስ ይለኛል። ቻው ያታስታታ ጉርናት ውጣ ለጨቀጨቅኝ እንደመጣች በጣም ይዛና እያልኩ እኮ ነው። ለምንድን ነው የምታስደብረኝ? መጣ በጣም ነው ተናደድኩ ዛሬ። አሁን ይሄ መጠጥና ከሰረችው እዚህ ያጠጣ በነፃ የሚመጣ መሰላት እንዴት ተጨቃጭቃ የምትሄደው? እቺ ደግሞ ቆየች። ምን ሆና ነው? እመጣለሁ አላለችም እንዴ? አንዷ አድርቃኝ ሄደች። እቺ ደግሞ እንዴት እኔ ቆንጆ እንደና ፈክሽን ያለሽ ማኪዬ ዛሬ መለቀሽ አይነት አይመስለኝም። ማኪዬ ምን ተጨኘነት በጣም ነው ፈክሽን ምን ቆንጆ ተፈራሽ እንዴ? ሰው ብትይ ሰው መሰለችሽ? በስማ በእናትሽ አዝጋኝ ነው ሄደችው። ነገሩ እንኳን መጣሽ ነው። ምን ተፈጥሮ ነው? እንደዚሁ ዝም ብላ በጣም ተጨቃጫቂ ሰው ታውቂያለሽ ማኪ? እንዴ ማለት እንዴ ስትጨቃጨቀኝ ውላ ሄደሽ በእናትሽ ማኪ። ለምን ትጨቃጨቀሽ? ታያተሻት በቃ በእናትሽ አንቺ መተሻት ዘና ፈና እንላለን እና እንዴ ነሽ? መጥቻለሁ ግን ያው እንዲደብርሽ አስደብራኝ ነው ሄደችና እስከምትመጪው በጣም ቸኩዬ ነበር። ምን ተጣላሽ? አይ እኔ እንኳን ተይኝ ይቅርብኝ። ማለት ነው መጠጥ ላይ ምን ሆነሽ ነው ማኪ? ከመቼ ወዲህ? እኔ እኮ መጠጥ ብዙ አይደለም አመጣሽው ማለት መጠጥ ላይ ብዙ አይደል ነው ማለት ነው። አልጠጣም ይቅርብኝ። ታይ ማለት ያው ስልሽ አሁን ላይ መጠጣት አላስፈለገኝም። ችግር የለም የኔ ግብዣ ነው። እሺ አሁን ንቀት ነው የሚያስመስልብሽ ማኪዬ። እና እንዴት ነሽ ታዲያ? አዳምጪ ዘና በይ እሺ። ካልተመቸሽ ይቀየራል። ምንድን ነው እንደዚህ ማለት አምሮብኝ? በጣም አምሮብሻል። ያው እንደናንተ ፀሐይ መታኝ ቤት ነው ሙሉ ለዛ ነው። ኦኬ ስራ ምናምን አቆምሽ ማለት ነው ማኪ? ያው በተቻለ አቅም ቤት ነኝ ያለሁት። ምን ነው አልሽ? ቤት ይሻላል አይሻልም ማኪ? ምን ውጪ ምን አዲስ ነገር አለ? ያው ውጪ ማለት ይሻላል። ከራስ ጋር መሆን ምናምን ደስ ይላል እኮ። ያው እሱ እንዳለ ሆኖ ግን ወጥተሽ ብትገቢ እንደድሮ ምናምን ይሻል ነበር። ችግር የለውም እደርስበታለሁ። እየጠጣሽ ማኪ ጠጪ በእናትሽ። ትንሽ እኔ መጠጥ ፍላጎት የለኝም እያልኩሽ አይደል? የለውም ጠጪ፣ የኔ ግብዣ ነው። ፈታ በይ እሺ። ካልጠጣሽ ግን እንትን መታጠቢያ ቤት መሄድ ፈልጌ ነበር። ሽንት መታል ሄድ። ኦኬ ደስ ይለኛል። ደርሰሽ ነሽ? እሺ ዘና በይ። እሺ ለቤትሽ እሺ። ማኪዬ ወይ አገኘሽው? ሶፍትም አለልሽ። እሺ ውሃም አለ። ማኪ እየመጣሽ ነው? ኦኬ ውዴ
በጣም አሳምረሻል እንዴ? ዋው ተመቸሽ? በጣም ደስ ይላል። ቴንክ ዩ። የእውነት በጣም አሪፍ ላይ ነሽ። አመሰግናለሁ ማኪዬ። እየጠጣሽ በጣም ቀዝቅዘሽብኛል። ሰላም መጠጥ ፍላጎት ያስችላል። እሺ እና እንዴት ነሽ ታዲያ? ማኪዬ ጠጪ ወይ ጠጣው ነው ችግር የለውም። ከቅድም ጀምሮ እየጠጣሁ ነበረ። እውነት በእውነት ኧረ አንቺ ግን እንዴት ነው እንደዚህ ተመችቶሽ ነው ማለት ነው? በጣም ማኪዬ በእናትሽ አንቺ እንዳትጨቃጨቂኝ እንዴ! በጣም ስትጨቃጨቀኝ አንዷ ውላን ሄደችው። ማኪ በእናትሽ ኡፍ፣ በእናትሽ እኔ ሪላክስ ማድረግ ነው የምፈልገው። ደግሞ ሌላ ጨቅጫቂ። አይ እኔማ አልጨቃጨቅሽም። እና ቤተሰብ ምናምን ግን እንዴት ናቸው? ደህና ናቸው። ያው ይሄን የሚያክል ቤት ሰጥተውኛል። ዘና እያልኩ ነው፣ እየጠጣሁ ነው። በቃ ምን ፈልጋለሁ? ያው ልክ ነሽ። ስለዚህ ያው እንደ ድሮሽ ስራ ምናምን እየሰራሽ ብትመለሽ ግን አሪፍ ነበረ። ማኪዬ ምን ሆነሽ ነው? አምሮብሻል ደግሞ ምንድነው? ምን ታገኛለሽ? ምን ታገኛለሽ አይደል? አንቺ ራሱ እንዲሁ ሆነሽ እኔ ቆንጆ እንደምታውቂው እኮ ነው። ምንም የተቀየረ ነገር የለም። አምሮብሻል ግን በጣም ተመችተሽኛል። አለባበስሽ፣ ሁኔታሽ ዋው። አንቺም ያው አሪፍ ላይ ነሽ። ቴንክ ዩ። እየጠጣሽ ጠጪ ሻንቺ ጩዴ ምን ሆነሽ ነው ዛሬ? ጠጪ። እኔማ እንደነገርኩሽ እኮ ተቀድሞ እየቀመቀምኩ ነበር። በስማ የሆነ ሰዓት ላይ ሙዲ ተበላሸ እንጂ ስመጪ ግን ዘና እያልኩኝ። አይዞሽ ችግር የለውም ያልፋል። ለምን ታስቀምጪ? ይጨመራል እኮ እየጠጣሁ ካልተመቸሽ ይቀየራል። ሌላ ጠጪ። ታዲያ ምንድን ነው የምትወጂው? መጠጥ አይደል እንዴ? ወልደው ነው ግን እንዳልኩሽ እንደዚህ መጠጣት ፍላጎት የለኝም። ለዛ ነው እንጂ ታውቂያለሽ እኮ እንደምጠጣ አይደል? ኦኬ። እና ስራ ላይፍ እንዴት ነው? ደስ ይላል። አሪፍ ነው እስካሁን። አይ አንቺ በጣም ጥሩ ላይ ነሽ። ደስተኛ ነሽ ሳስበው። እንደምታይኝ ነኝ። በጣም ደስተኛ ነኝ። ምን ታገኝቶ ነው ይሄን ያህል? ያው እንደምታይኝ ምን ይገኛል ብለሽ ማለት እንደዚህ ደስተኛ ልትሆኚ የቻልሽበት ምክንያት? ደስተኛ ነኝ። ያው ውጩ አስጠላኝ ታውቂያለሽ። እነዛ ወንዶች በቃ ስወጣ ስገባ የነበረው ነገር አያስጠላም? እቤት ግን ስሆን ምን ያህል ደስተኛ እንደሆንኩኝ ቤት መቀመጥ ያን ያህል ደስተኛ ያደረገሽ? በጣም ደስተኛ ነኝ። ያው አንቺ እኮ ድሮም ውጭ እያለሽ ደስተኛ ነበርሽ፣ ግን ከዛ ይበልጥ ደግሞ ቤት ስትሆኚ እንዴት ደስተኛ ሆንሽ? ደስተኛ ያደረገኝ ይሄ መጠጥ እያለ እቺ ኦኬ። ምን ነው የመጣው ነው? አልደበረኝ። ቀለሻል ደግሞ ወይ ሰላምዬ፣ ቤቱ ይሁን አላውቅም፣ በጣም እየሞቀኝ ነው። ይሞቃል ማኪዬ? እኔ እንጃ፣ በጣም ሙቀት ጠጪበት፣ እስኪ ጠጪበት። ያው ከፀሐይ አይደል የመጣሽው ማኪዬ? እስኪ ወደዚህ ተጠጊ ድና እስቲ ቢሽ ሞክሽ እንዴ ማኪዬ? ብዙም እኮ አይደለም። አይ በጣም እየሞቀኝ ነው። በቃ ጠጪበት። አሁን ቀዝቀዝ ያደርግሻል ይሄ። እሺ ውዴ ማኪ። ኧረ ማኪ ማኪ ማኪዬ ትንሽ ናት የቀረችሽ። እቺን መጨረሻት ማኪዬ ስሞትልሽ እኔ ላጠጣሽ። ይኸውልሽ ይሄ ትንሽ ቀዝቀዝ ያደርግሻል፣ ጠጪበት እስቲ አንዴ። ማኪ ምን ሆነሽ ነው? ያስ ማኪዬ ውዴ ማኪ። ወይኔ የዛሬዋ ደግሞ እንዴት ነው የምትከብደው? ስማ ማኪዬ አይዞሽ፣ እንዴት ነው አስተኛሽ ነው ማኪ? ማኪዬ ወይኔ ወይኔ ክብደትሽ አንቺ ምን ጉድ ነሽ? ስትታይ ቀጭን ነሽ ግን እስቲ እንደዚህ ነው ያሉት ማኪ
በጣም ጥሩ ላይ ነሽ ያለሽው። የሚመቸኝ ሁኔታ ላይ ነሽ ማኪ ውዴ። በጣም አምሮብሻል። ዘጠኛ ነኝ። ተመችቶሻል? እንቅልፍ ወሰደሽ እንዴ? ነው ወድ ዋው! ይሄን አልነበር እንደኝ የምፈልገው። ዛሬማ ዓለምሽን ነው ማሳይሽ፣ አይተሽ ማታቂውን የኔ ቆንጆ ማኪ ፍቅሬ። ማኪ ጥሩ ላይ ነሽ ያለሽው። ዋው! ምን እያደረግሽ ነው? ምን እያደረግሽ ነው? ምን እያደረግሽ ነው? ምን እያደረግኩ ነው? ምን ሳረጋየኸኝ? ሴትዮ ምን እያደረግሽ እኮ ነው? እየጠየኩሽ ነው። የኔ ማንነት ታዩ። ምን እያደረግሽ ነው? እሺ እኮ ምን ሆና ነው? እንዳትነካት። ለምንድን ማነካት? እሺ ዞር በይልኝ። ጓደኛዬ ራሷን አሟት ነው የተኛችው። በቃ እኮ ንፋስ እንትን እያልኳት ነበረ። ማነው ስሟ? ንገሪ፣ ማነው ስሟ? ትባላለች። ጓደኛዬ ናት። አንተ ማን ነህ? እንዳትነካት። በቃ የኔ ናት ማለት በቃ ጓደኛዬ ናት። የኔ ማንነት ነው የፈለግሽው? መታወቂያ ላሳይሽ እችላለሁ። ምን አሳየኝ? መርማሪ ጋዜጠኛ ባይሉ ይባላል። እዚህ ቤት ምን እየተካሄደ እንደሆነ ልትነግሪኝ ትችያለሽ? ምንድን ነው የምነግርህ? ማን አሳይቶ ነው ቤቴ? አሁን የቤቱ ማሳየት እሱ አይጨንቅሽም። ምን እያደረግሽ ነበረ? መልሽልኝ ሴትዮ። ምንም እያደረኩ አልነበረም። ፀሐይ መቷት ነበረ። እኔ ጋር ስትመጣ እራሷን ሳተች። አለቀ በቃ። በላዩ ላይ ምን ትሰሪ ነበር? ምንም አላደረኩኝ። በቃ ንፋስ እንትን እያልኩላት ነበር። ይኸውልሽ ሌላ ጭቅጭቅ አልፈልግም። እኔ እርምጃ መውሰድ አልፈልግም። ሲጀመር እዚህ ቤት የመግባት እንትን አለ እንዴ? አንተ ዝም ብለህ ዘው ብለህ የምትገባው። አሁን ሴትዮ ለመጨረሻ ጊዜ የምጠይቅሽ ምንድነው እያደረግሻት? አናግሪኝ እኮ ነው የምልሽ። ምንም እያደረኳት አልነበረም። እንደነገርኩህ ነው። ራሷን ስታ ነው ፀሐይ መቷት። አለቀ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለምን አልፋትንም? ባይሆን ይኸውልሽ እኔ መልሽልኝ፣ መጀመሪያ መልሽልኝና ነው ከዛ በኋላ ነው ከአንቺ ጋር ማወራው። ምን መልስልህ ነገር አለ? እርግጠኛ ነሽ? ባይሆን ትንሽ ይኸውልሽ እኔ አይመለከተኝም። ዞር በይ ሴትዮ። ትንሽ እርግጠኛ ነሽ? አይደለም እርግጠኛ ነሽ? ምንም ያደረግሽው ነገር የለም።